እዩልኝ አንዴ እዩልኝ፣ ይሄ ፎቶ እዩልኝ። ዛሬ በዚህ ማስተላልፈው መልእክት ስላለኝ ነው። በጣም ይገርማቸዋል ስነግራችሁ። እነዚህ ሰዎች ኤርትራውያን ናቸው። በጣም ነው የሚገርመው። ኤርትራውያን የምናሳልፈው ችግር መከራ ከዚህ በኋላ በአማርኛ ሁሉን እነግራችኋለሁ። ከዛ እናንተ ታዝናላችሁ፣ ትጸልይልኛላችሁ። ያ ወደ አብይ አህመድም ላኩልን ይሄ ቪዲዮ ይየው እስቲ እንዴት እንደምናሳልፈው መከራ ኤርትራውያኖች። ሁሉም ዓለም ሁሉ ይወቅልን። በቃ እኛ መሮናል ኤርትራውያኖች። እነዚህ ለምሳሌ እዚህ ፎቶ የምታዩት በጣም ነው የሚገርማችሁ። ወንድማሞች ናቸው ማለት አንዳንዶች ወንድማሞች ናቸው፣ አንዳንዶች ደግሞ ባልና ሚስት ናቸው። እና የሚገርማችሁ አንዳንዶች የታሰሩ ናቸው፣ አንዳንዶች ደግሞ ኢሳያስ የሚደግፉ ናቸው። ኤርትራውያን ናቸው እነዚህ። እንደዚህ አይነት ብዙ ነው ያለው በኤርትራ ውስጥ። በጣም ነው የሚገርመው የህዝቡ ጭካኔ ወገኖቼ። እኔ በጣም ነው የሚገርመኝ። እንዴት ወንድምህ ያለ ፍትህ ያሰረልህ አምባገነን ትደግፈዋለህ? ይሄ በጣም ነው የሚገርመው። እና አሁን ምሳሌ እዚህ ፎቶ ያሉ በቃ አንዳንዶች ሚስታቸው ታስረዋል፣ እነሱ ኢሳያስ ይደግፋሉ። አንዳንዶች ወንድሟቸው ታስረዋል፣ ያለ ፍትህ ኢሳያስ ይደግፋሉ። በጣም እኮ ነው የሚገርመው። በጣም ነው ይሄ ለእኛ ለኤርትራኖች የወረደብን መርገም ነው ወይስ ምንድን ነው? እኔ አላውቅም። በጣም ነው የሚያስደንቀኝ። እኔ እኮ የታሰረብኝ ወንድም እናት አባት የለኝም። ለምንድን ነው ሞገስ ፍትህ የምትለው? ለምንድን ነው ለፍትህ የምትታገለው ካልከኝ፣ ክፉ ነገር ሳይ በቃ ውስጥ ያላሰኛለኝ። የኤርትራ ነገር ሳየው ይገርመኛል። በቃ እንዴት አንድ ሰው ያለ ፍትህ ፍርድ ቤት ሳይቀርብ ዝም ብለህ እንፈልጋለን እያለ ከቤት አውጥተህ እስር ቤት ታስገባዋለህ እንዴ? እንደዛ እኮ ነው በቃ ኤርትራ ውስጥ። በጣም ነው የሚገርማቸው ወንድሞቼ። ኤርትራውያን የምናሳልፈው መከራ እኔ እንጃ። እግዚአብሔር ምንድነው የበደል ነው? ምንድነው የኃጢአታችን? እኔ አይገባኝ። በቃ እንፈልጋለን ይልሃልና ይወስዱሃል ከቤት። በዛ በቃ ትጠፋለህ። 20 25 20 30 በቃ እዛ እስር ቤት ትገባለህ። አንዳንዶች አሁን የሞቱ አሉ፣ አይናቸው የታወራል፣ እብድ የሆኑ አሉ። ስንት ታሪክ ነው ያለ ኤርትራ ውስጥ፣ ስንት ታሪክ። በአማርኛ ሁሉ እነግራችኋለሁ። በጣም ነው የሚገርመው። ኤርትራ ውስጥ ለውጥ ሲመጣ የሚዘግንን ነገር ነው የምናየው። በቃ ልክ በሶሪያ እንዳየነው ማለት ነው። ሶሪያ አይታችኋል አይደል? 2024 በፈረንጅ ነፃ ስትወጣ ከዲክታተር ከአምባገነን አሳድ በጣም የታየ ነገር ድንቅ ነው። ሶሪያ ላይ 20-30 ዓመት የታሰሩ ህፃውንቶች ሳይቀሩ ሲወጡ ከጉድጓድ አይተናል፣ ተገረምን። ከዛ በላይ ነው ኤርትራ ውስጥ የምናየው። ኤርትራ ውስጥ ያሉ እስር ቤት ወገኖቼ በጣም ነው የሚገርመው። ከ400 በላይ እስር ቤት አለ። ኢሳያስ ሰነፍ መሪ ሆስፒታል ዩኒቨርሲቲ ከመስራት ይልቅ ህዝቡን እንዴት አድርጎ እንደሚያጠፋ እኔ ምን አይነት ጨካኝ ሰው ነው የመጣብን? እኔ እንጃ። በቃ እባካችሁ ኢትዮጵያውያኖች በቃ ጸልዩልን። ይሄ ቪዲዮ ደግሞ አብይ አህመድ አድርሱልኝ። በቃ ይወቅልን ችግራችን፣ ይወቅልን መከራችን። አብይ አህመድ ሆይ በቃ አግዘን። ሌላ እኛ እንል በቃ እነዚህ ቲፒኤልኤፍ እና ሻዕቢያ የሚባሉ ጨካኞች፣ ስልጣን የሚወዱ እግዚአብሔር የማይፈሩ ሰዎች እግዚአብሔር ላንተ አሳልፎ እንግዲህ ሰጥተዋል። አያሸንፉም፣ አሳልፎ ሰጥተዋል እግዚአብሔር። በቃ መቀጣት አለባቸው። እነዚህ ተይዞ በሰንሰለት ፍርድ ቤት መምጣት አለባቸው። ሰው የዘራውን ማጨድ አለበት ወገኖች። ስንት መስኪኖች ሰዎች በቃ ታስረዋል ኤርትራ ውስጥ ምንም ኃጢአት የሌለባቸው። አንዳንዶች ክርስቶስ ጴንጤንህ ምናምን በቃ ተሰባሰባችሁ መጽሐፍ ቅዱስ ይዛችኋል ምናምን ተብሎ እስር ቤት ይገባሉ። የሚያሰቃዩት ማን ናቸው? ኡጋንዳውያን፣ አንጎላውያን አይደሉም፣ ኤርትራውያን። በቃ እሱ ከሆነ ችግራችን። ኤርትራውያን የእኛ ጠላታችን እራሱ ወንድማችን ነው። እኔ አሁን እዚህ የሚሰድቡኝ ኤርትራውያን ናቸው። ዝም በል ይሉኛል። ሰው እየተሰቃየ፣ ሰው እየተገደለ፣ ሰው እየጠፋ ዝም በል መንግስታችን አትቃወም ይሉኛል። ማን? ኤርትራውያን። በቃ እኔ በጣም ነው የሚገርመኝ። ምንድነው አይናቸው የሸፈናቸው? ምንድነው? እንዴት ወንድምህ እየተሰቃየ እንዴት ለሚያሰቃይ አምባገነን ትደግፈዋለህ? የሚገርማችሁ ደግሞ ነው እዚህ አንድ ነገር ልንገራችሁ። ፓስተሮች አሉ የሚደግፉት ኢሳያስ። ፓስተሮች ወንጌላውያን የሆኑ አንዳንዶች አሉ፣ ስለያ ማለት ነው ኢሳያስ የላካቸው። እንጸልይ ስለተገፉ እንጸልይ ይሉሃልና በኋላ ደግሞ ስለ መንግስታችን እንጸልይ፣ መንግስቱ እንዲጸና ረጅም ዓመት እንዲሰጠው እግዚአብሔር ይሉሃል።
ይሄ ምንድነው? እኔ አይገባኝም። እንደዚህ አይነት ጸሎት አለ እንዴ? ለታሰረ የጸለይክ ላሰራቸው ደግሞ መንግስት ደግሞ ትጸልያለህ። ምን አይነት ጸሎት ነው ይሄ? ይሄ እግዚአብሔር ራሱ የሚስቅ ይመስለኛል። መጽሐፍ ቅዱስ ግን የሚለን አፋችሁ ክፈቱ ይላል። በትግርኛ በተለይ በደንብ ገልጠዋለሁ። ምሳሌ ላይ ለታሰረ ወገን ሁኑ፣ ፍትህ በሉ፣ እውነት ተናገሩ ይላል መጽሐፍ ቅዱስ። ለብርሃን ብርሃን በሉ፣ ለጨለማ ጨለማ በሉ ይላል መጽሐፍ ቅዱስ። እንዴ መጽሐፍ ቅዱስ ላይ ያሉ ነቢያቶች እኮ አመጽ ሲያዩ ክፋት ሲያዩ እኮ ይገስጹ ነበር። የዘንድሮ ፓስተሮች ነቢያቶች ግን ያሳዝናሉ። ዲክታተርራት አምባገነን ይደግፋሉ። በጣም ነው የሚገርመው። ዮሐንስ መጥምቅ በምንድን ነው አንገቱ የተቆረጠ? ማን ነው? አምጡልኝ ስሙ ረሳሁት። ፈርዖን አይደለም። ኤኒዌይ ጨካኝ መሪ ነው። የወንድምህ ሚስት መውሰድ አትችልም ብሎ ገሰጸው። በዚች ቃል ብቻ አንገቱ ወሰደው ማለት ነው። ዋጋ ያስከፍላል እውነት መናገር። ዳትስ ዋይ ነው ብዙ ሰዎች እውነት መናገር ይፈራሉ። ምክንያቱ ዋጋ ያስከፍላል። ያ ግን ዋጋን ቢያስከፍል እውነት ተናግረህ ብትሞት መንግስተ ሰማይ ትገባለህ ከእግዚአብሔር። ዋሽተህ እዚህ ምድር 1000 ዓመት ከመኖር እንዴ እውነት ተናግረህ ወደ ጌታ መሰብሰብ ይሻላል። እኔ እንደዛ ነው የማምነው። እና እባካችሁ በቃ ኢትዮጵያኖች እዘኑልን። እኛ ኤርትራኖች ያጋጠመን ችግር ታይቶ አይታወቅም በዚህ ዓለም። በቃ ምንድነው ኃጢአታችን? ምንድነው በደላችን? እኔ አይገባኝም። በቃ ደግሞ ረጅም ዓመት ሆነ። በቃ እግዚአብሔር ለምን ዝም እንዳለ ኤኒዌይ እሱ እንግዲህ ልዑል ነው፣ ቸር ነው። ለምን እንደዚህ አድርገህ አይባልም። እንግዲህ ግን እግዚአብሔር ቢፈጥርልን ቶሎ ብሎ ቢደርስልን የምድራችን ነገር ይሄ ያለንበት ኤርትራኖች ኑሮ አይደለም ወገኖች፣ በእውነት ኑሮ አይደለም። ኤኒዌይ ጸልዩልን፣ አግዙን። በቃ ሌላ ልንም ወደ አብይ አህመድ ደግሞ አድርሱልን። ሼር እያደረጋችሁ ፈለው ደግሞ አትርሱ። ተባረኩ።